ናቶኝ ባክ ቶኝ እንዴት ላርግት ሚዜዎቼ ጋርም ደውዬ እንዳገኘዋትና እንትን እንደነል ፈልጌ ነበር ባላሰብኩበት ሰዓት ላይ መጥቶ ከልጄ እናት ጋር ምን ታረጋለህ ምናምን አለኝ ሄለን የልጄ እናት ነች ብሎ አለኝና እሷን እንትን ልታገባ ነው ምናምን ነገር ብሎ አለኝ እኔ በወቅቱ ግን ምንም ያው ፎከስ ብዙም አላደረኩም ግን ከሚዜዎቼ አንዱ መጥቶ ነው ሰክሮ ነው ባክ ምናምን ነገር ብሎ እናቷ በጣም ያው ታማሚ እንደሆኑ ብዙ መድኃኒቶች እንደታዘዘላቸውና ብዙ ብር እንደሚጠየቁ ነው የምትነግረኝ እኔም በቃ ያው የሷ ቤተሰብ ያው የኔ ቤተሰብ ናቸው በሚል በቃ በጣም ብር ልክ ነበር በወር 3-4 ይልካለሁ እዚህ 15 ቀን በመጣው ጊዜ ምንም ነገር ያው ሰውን ለማወቅ አንድ ቀንም በቂ ነው ግን በደንብ በቃ እኔ ሙሉ ለሙሉ አምኛታለሁ ምክንያቱም ከባለፈው በጣም በተለየች መንገድ ነው እና ትክክል ትዳር ፈላጊ ነች ሆና የምትመስለኝ ነበረው እና በመን ልጠርጥራት ይሄንን ሁሉ ነገር አስቀድመ ለምን አልነገርከንም ማለት እሷ አሁን ከሸሸች በኋላ እንደዚህ ምትነግረን አስቀድመ ብትነግረን የሆነ ነገር እናገኝባት ነበርና ይሄንን ምለ በቁጭት ነው ለምን እስካሁን አልነገርከንም ማን እንደዚህ እንደረገመኝ አላውቅም እኔ ግን መልካም ሰው ነበርኩ ተፈታተነኝ ብዙ ነገር ትላንትና ግን ስንመጣ እንደዛ አልቀበልም ብለሽ ከበር የመለሽን ምክንያት ምንድነው እኛ እንድንገባበት ያደረግሽው አንቺ ነሽ ኮኔም በሆነ እኮ ነገሩ በቀላሉ ይስተካከላል የሚለው ነገር ነው እንጂ እያደረ ያዋለ የመጣ ያለው ነገር የኔንም ህይወት የሚረብሽ ነው ስለዚህ አሁን ለጊዜው እኔ በቃ ከእንደዚህ አይነት ነገር ወጥቻለሁ ምክንያቱም ህይወቴን መኖር ነው እኔ ብቻ አይደለም የመጣሁት አይደለ ዘመዷም አለ አብረን የመጣ ነው ስለዚህ እኔ ምን አድርጋለሁ እሱን እኮ የትም ልናገኘው አልቻለም ብዙ ጊዜ ሆነው እሱ ከመጀመሪያም እኛ ጋር መጣ ከዛ በኋላ አግኝተነው እናቃለን እንዴ አናቀም ስለዚህ ምን ያህል ነው እዚህ ውስጥ ያለሽው ነው አሁን ጥያቄው ከዚህ መውጣት መፈለግሽ ሳይሆን ከዚህ ሰውዬ መደብደብ ጀርባ እጅሽ አለ የለም የሚለው እንዴት ነው እንደዛ የሚሆነው እንዴት ነው የጓደኛዬ የእህቴን ባል እንዴት ነው እንደዛ አላደርግም ይችላል የውሸት ቴክስት አብረሽኝ የሆንሽው በመክንያት ነው አብረሽኝ አንድ ጥያቄ ልጠይቅ እሱ ምክንያት ነው እኔ ማወቅ የፈለኩት ድራማ ከሆነ ሐቀኞች ለመምሰል ሞክራቸዋል እንጂ እቺ ልጅ ራሷን የማጥፋት ኢንቴንሽን ቢኖራት ኖሮ 2 ደቂቃ በቂዋ ነበር ጓደኛሽ ልጅ አላት ከሌላ ወንድ የወለደችው ልጅ አላት ከዚህ ሰውዬ ጋር ግንኙነት ከጀመረች በኋላ ልጅ ወልዳለች ኑሮዋን የመሰረተችው በሱ ገንዘብ ላይ ነው ኖ በቃ ተነጋግረው ጨርሰው ነው የመሰለኝ እኔ ምንም እሱ ልጅ እንዳላት ይወቅ ማቀው ነገር የለም በዚህ ርስ ደግሞ እኔና እሷም አውርተን አናውቅ ስለዚህ የማላቀው ነገር እኮ ነው አንተ እንድነግርህ እንድመልስ ያስገድድልኛል ድረስ መጥቶ የልጇ አባት አስፈራርቶት ከነበረ ታዲያ የልጇን አባት ነው ሄዳችሁ መጠየቅ ያለባችሁ ለምን እንጠይቀኛለህ ታዲያ ትላንት እዚህ ቤት ነበረች ማለት ነው አልነበረች በቃ በጣም ስለደከመኝ ነው ሁሉ ቀን ማብራራት ማስረዳት በጣም ስለደከመኝ ነው ስለዚህ እኔና አንቺ መግባባት አንችልም ማለት ነው ከባድ ነው ለዛም ነው ወደ አንተ ልናገር የመጣውትና ከዚህ ድብደባ ጀርባ እነማን እንዳሉ ታውቂያለሽ ምንድነው ምክንያቱስ የሚለውን ታውቂያለሽ ማለት ነው አንዳንድ ነገሮችን ያደርጉላል ከዛ በኋላ ደግሞ ከዛ ሰው ጋር ትራራቃለህ ትለያያለህና እሷ እንደዛ ነበር በመጀመሪያ ደረጃ የቀረበችውና በቃ ሁሉ ነገር ፍጥንጥን ሲያረጋግባት ግራ ገባት ጨነቃት እሷምና ይሄ መጀመሪያ የነበረው ባሏ ይሄንን ነገር አወቀ ማለት ከዚህ ሰው ሊያጋባት ምናምን ሲያቅ በቃ ሌላ ነገር ነው ያሰበውና እኔ እሷ ይሄን ሰው የማግባት አትፈልግም በቃ ሰው ፍጥንጥን አደረገባት ሰላም ነው እንዴ ና ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ እንደተለመደው ሰሞኑን ያዝነውን ጥብቅ ጉዳይ መፍትሄ የምንፈልግበት ቀን ነው የሚሆነው ዛሬም እንግዲህ የጀመርነውን ጉዳይ ከጥግ ለማድረስ የምንለፋበት የምንተጋበት ቀን ነው የሚሆነው እንግዲህ ይሄ ጉዳይ ሲጀመር የተሰወረች ሙሽራ ጉዳይ ነበረ ነገር ግን ቀስ በቀስ የወንጀል ጉዳይ የሆነ መጥቷል ስለዚህ የህግ
ሰዎችን በትኩረት ሰጥተው እዚህ ጉዳይ ላይ እየሰሩ ይገኛሉ። እንግዲህ ሙሽራዋ ተሰወረች ተብለን ሙሽራዋን አግኝተን ወደ ኑሮዋ ከመለስናት በኋላ የተፈጠረው ነገር ምንድነው? ሙሽራው ሊገኝ አልቻለም ነበር። እሱ ግን በመናገኘው ሰዓት ተደብድቦና ተጠሎ ነበር የተገኘው። እንግዲህ ሕክምና ወስዶ አሁን ደግሞ ወደ አጎቶቹ ተመልሶ ያለበት ሁኔታ ነው ያለው። ይህንን ከባድ ወንጀል እዚህ ሙሽራ ላይ ማን ሊሰራ ይችላል የሚለውን ነገር ማጣራት ጀምረናል። እንግዲህ ባለፈው ፕሮግራማችን ላይ ለማየት እንደሞከራችሁት አለች የተባለችበት ቦታ ድረስ ሄደን ነበር ከሙሽራዋ ስለዚህ ጉዳይ ለመጠየቅ። ነገር ግን እሷን ልናገኛት አልቻልንም። እንግዲህ ዛሬም የሚቀጥለው እሷን ፈልጎ የማግኘቱ ስራ ነው ማለት ነው። ከዚህ ድብደባ ጀርባ እነማን ናቸው ያሉት? ማን ነው ይሄንን ወንጀል የሰራው የሚለውን ቅድሚያ ማጣራት ተገቢ ነው ብለን ስላሰብን ወደሱ ጉዳይ ነው የምንሄደው። እንግዲህ ከሙሽራውን ጋር አንዳንድ ያልነገረን ነገሮች ለካሜራ አይመጥኑም ብዬ የተውኳቸው ነገሮች አለ ስላለ ዛሬ ከሱ ጋርም ቆይታ የምናደርግ ነው የሚሆነው። ሙሽራዋ ግን የት ነው ያለችው? ከዚህ ወንጀልስ ጀርባ የሷ እጅ አለበት ወይ የሚለው ለማጣራት ብዙ ሂደት እንሄዳለን ብለን እናስባለን። ወንጀለኛ ወንጀል ሰርቶ ሊደበቅ እንደማይችል ግልጽ ነው። ከኛ ጋር እንደዚህ አይነት ነገር አይሰራም። ስለዚህ ዛሬ ማን ነው ይሄንን ወንጀል የሰራበት የሚለው ፈልፍለን አውጥተን እንግዲህ የምናጋልጥ ነው የሚሆነው። አብራችሁን ሁኑ የዘውትር ግብዣዬ ነው። እንግዲህ እናንተ ደግሞ ያለፉትን ቪዲዮዎች አይታችሁ ስትመለሱ እኔ ከሙሽራው ጋር ቆይታ ማድረግ ነው የሚሆነው። እንግዲህ ለካሜራ አይመጡንም ብዬ አልተናገርኩም ያላቸው ሚስጥሮች ምንድናቸው? ከዛ ሚስጥርስ ተነስተን ዛሬ ማን እንደደበደበው ቁልፉን ልናገኝ እንችል ይሆን? ይሄንን የምናጣራ ነው የሚሆነው። አብራችሁን ሁኑ። አልየውን አግኝተናል። ጉዳት ደርሶበታል። ስለዚህ እሷ ትፈልጋለች። እሷ መጣራት ያለበት ነገር አለ። አስገብኝ እንጂ ምንድነው? ብቻ ታርፈለው እዚህ አካባቢ ትንሽ ጭንቅላቴን ትንሽ መተውኝ ቅጥቅጣት ነገር አለ። ዶክተሩም ብሎኛል ራስን ተንከባከብ ምናምን ብሎኛል። ብቻ ለማንኛውም ታርፈለው ግን ጎርተውኛል በጣም በዚህ ያልጠበቅኩም ነበር። ደስታዬን በጣም ጓጉቼ ነበር። ብቻ ታርፈለው እግዚአብሔር ይመስገን። አልመጣም የሚል ነገር ልካል እንዴ? ኧረ እኔ አልመጣም የሚል እንኳን አላኩም በወቅቱ። እኔ በቃ ለጉዳዩ እንትን ስላልኩኝ ወደዛ ነው እኔ ቀጥታ እንትን ያልኩት እንጂ እኔ አላኩም። እኔ አሁን ልካል የሚለውን ነገር ስሰማ ነው ለራሴ ትንሽ ግራ ይገባኝ እንጂ እኔ አላኩም። አንድ ለሰርጌታችሁ ተውኝ ሙሽራ ነኝ እያልኳቸው ኧረ ሊሰሙኝም አልቻሉም። በቃ ዱላው በጣም አየለብኝ። እንደምታቸው ከሆነ እኔን ለመግደል ነበር እንትን ምን ተልኮ ግን እንዳላቸው ለራሴ ግራ ገብቶኛል። ግን ነገሮችን ማጣራት ጀመርኩኝ። ሳጣራ ለካሷ እዚህ ሌላ ጓደኛ ነበራት፣ እዚህ ሌላ ፍቅረኛ እንዳላት ደረስኩኝ እና ከዛ በኋላ ሁን ብላ እኔ የሷ ጥፋት እንዳልሆነ ያስመሰለች ነበር። በጣም ያስቸግራል፣ ይጠጣል ምናምን ትል ነበር። እኔ ደግሞ እንደዚህ አይነት ጸባይ እንደሌለበት አቅ ነበርና እኛ እንዲሁም አልጠበቅንም። በጣም ነበር የደነገጥነው። የሰርግ ወረቀት ገባ ሁሉ ነገር ካለቀ በኋላ የመኖሪያ ፍቃድ ልቧ በቃ ወደ ሌላ ሆነ። ያው ሁሉም ሰው ይሳሳታል እና እዚህ በነበረች ጊዜ ለኔ ጥሩ ነበረች፣ በጣም ጥሩ ጓደኛዬ ነበረች እና ቤተሰቦቿን በጣም ጥሩ ነበሩ እና ምን እንደቀየራት አላውቅም። ከማን ነው የመጣው እንደው አጎትሽን የማግባት ሐሳብ? ብቻው መሆን አስፈልግም ብለን ተነጋገርን። የኋላ ታሪኳን ድብቅ ምስጢሯን እኛ ማላወቅን ነበር። እኛ ጋር ስትቀርብ በጣም ተለሳልሳ ትሁት ልጅ ነበረች ብያለሁ። ስላደረግነው ነገር ሁሉ በጣም ጻጻት ውስጥ ገብተናልና በጣም ንሰማና በእውነት ዘርዬ ከልብ ይቅርታ እንድጠይቀን እንፈልጋለን። መነሳት ስለማልችል ነው። ችግር የለውም። ምንም ችግር የለም። እናንተም ቁጭ በሉ በቃ። እሺ እኔ አንቺን ፈልጌ አይደለም የመጣሁት። በመጀመሪያ ደረጃ ራይልን ነው ፈልጌ የመጣሁት። ራይል እዚህ እንዳለች ነው ማውቀው። የለችም። ምን ማለት ነው? እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ደግሞ ከአቶ ዘሪሁን ጋር ተገናኝተናል። እንግዲህ የዘሪሁን የጤና ሁኔታ አሁን እየተመለሰ እየተሻሻለ ያለበት ሁኔታ ነው ያለው። ዶክተሮችም እንደዛ አይነት ነገር ነው እየነገሩን ያለ ነው። እንደው ከጤና ክንጀምርና ብዙ ተመልካቾች አንተ ላይ የደረሰው ጉዳት እጅግ በጣም ነው ያሳዘናቸውና ከጤና እስቲ እንጀምርና እንዴት ነው አሁን ያለው? አሁን ደህና ነኝ። ከትላንቱ ዛሬ ደህና ነኝ፣ እየተሻለኝ ነው። ያው
ለውጥ አለው ከባለፈው ሐኪሞቹም ያው እየተንከባከቡኝ ነው ቤት እየመጡ ፋሻውንም ያው በየቀኑ እየቀያየሩልኝ ነው ደህና ነኝ ከሞላ ጎደል ደህና ነኝ አሁን በጣም ደህና ነኝ እንግዲህ ደህና ይሁንክ ከመምጣትም አንፃር አንዳንድ ያልነገርከን ነገር እንዳለ እየነገርከን ትገኛለህ ነገር ግን እስቲ እንደው አንተ ጥረት አድርገሃል ሚስትህን ወይንም ሚስት ልትሆን የነበረችውን ሴት ለማግኘት አዎ ጥረት እያደረኩ ነው ሚዜዎቼ ጋርም ደውዬ እንዳገኙአትና እንትን እንድንል ፈልጌ ነበር ያው እየሞካከርኩ ነው ላገኛት ግን አልቻልኩም ያው ሚዜዎቼም ምኖቼም እየደወሉ ነው እና ላገኛት አልቻልኩም ያ ነው እኛም ጥረት አድርገን ነበር እሷን ለማግኘት እንግዲህ ጓደኛዋ ጋር ሄደን ነበር እሷም ፈቃደኛ አልሆነችም ነበር ነገር ግን ዛሬ ደውዬላት ነበር ማታገናኝ ከሆነ ከዚህ በኋላ እሱ ላይ ለደረሰው ጉዳት በሕግ ሰው ነው መጠየቃችሁ ብያት ነበር እንግዲህ ኑና ከፈለጋችሁ እኔ ጋር ለመኖራን አረጋግጡ ፈትሹ ብላለች እስቲ እንግዲህ እሷ ጋር በኋላ ለመሄድ እናስባለን ነገር ግን በአንተና በሷ መካከል የተደበቁ ለካሜራ አይመጥኑም ብዬ ያልነገርኳችሁ ሚስጥሮች አሉ ብለኝ ነበርና እስቲ ምንድነው የደበከን ያው በወቅቱ ያው ብዙ ካወራን በኋላ ብዙ ከተገባባን በኋላ ያው ወደዚህ ሀገር ስመጣ ያው በመንዝናና ጊዜ የሆነ አንድ ሰው ባላሰብኩበት ሰዓት ላይ መጥቶ ከልጄ እናት ጋር ምን ታረጋለህ ምናምን አለኝ እኔም ነገሩን ብዙም እንትን አላልኩም እና ብዙም እንትን ፎከስ አላደረኩም እና ያው እኔ መዝናናቴን ብቻ ቀጠልኩኝ እና አንድ ልጅ ግን እንዳላት ውስጤ እንትን ይል ነበር እና ይሄንን ነው አሁን ምረዳው ልጅ አላት እያልከኝ ነው ማለት ይሄንን ያለክ ሰው እርግጠኛ ነክ ወይ ምናልባትም ክለብ ውስጥ ሰው ሲዝናና ምናምን የተሳሳተ ሰው ሊመጣ ይችላል ሰው ሊመሳሰልብህ ይችላል በርግጥ ያንተን ሚስት ነው የልጄ እናት ናት ያለክ አው በወቅቱ እኔ ነገሩን ብዙም እንትን ሰላላልኩት ነው እንጂ አሁን ላይ ሆኜ አሁን ከተደበደብኩ በኋላ ሳስበው ነገሩ ልጅ እንዳላት በቃ እርግጠኛ ሆንኩኝ ማለት ይሄንን እንድትል ያደረገ እሱ መጥቶ ማውራቱ ነው ወይስ እስቲ በሰዓቱ የተፈጠረው ነገር በደንብ አብራርተህ ንገረን በወቅቱ እየተዝናናን በአጋጣሚ ሄለን ወደ ሽንት ቤት ስትሄድ አሁን ላይ ማስተዋወሰው ነው መነግረ በደንብ አዳምጠኝ እና ወደ ሽንት ቤት ስትሄድ የሆነ አንድ ሰው መጥቶ ሄለን የልጄ እናት ነች ብሎ አለኝ እና እሷን እንትን ልታገባ ነው ምናምን ነገር ብሎ አለኝ እኔ በወቅቱ ግን ምንም ያው ፎከስ ብዙም አላደረኩም ግን ከሚዜዎቼ አንዱ መጥቶ ነው ሰክሮ ነው ባክ ምናምን ነገር ብሎ ገፈታትሮ ልጁንም ወደዛ ወሰደው እሷም በአጋጣሚ ከሽንት ቤት ስትመጣ ትንሽ ሲገፈታተሩ አየችና ምንድነው የተፈጠረው ምናምን ነገር ብላ ስደነግጥ አስተዋውሳለሁ በወቅቱ ግን እኔ ነገሩን ያው ለተዳሪ በጣም ጓጉቼ ነበር እና ሌላ ማቃ ብዙ ምን ይሄንን ፎከስ እንትን አላደረኩትም በቃ ይሄ ነው በወቅቱ እንትን መለው የተፈጠረው ነገር በወቅቱ ይሄ ነበር ከዛ በኋላ እንደው ጉዳዩ ካለፈ በኋላ ምናምን ስለዚህ ጉዳይ አንስተ ልጅ አለሽ እንዴ የሚል ጥያቄ ለማንሳት እንዴት አልቻልክም አንተ በወቅቱ ያው ሰካራም ነው ምናምን ነገር ብለው ስለገፈታተሩት ያው እኔም ያው መጠጥ ቤት ነው መዝናናት ላይ ስላለ እኔም ብዙም ይሄንን ልጠይቃት እንትንም አላልኩም እኔ ቀጥታ ያው ጉት ስላለኝ በቃ ስለተዳሪ ነው ሁሉ ነገር ያሰብኩት እና ብዙም እንትን አላልኩም አንተ እንደው ተራ ነገር ነበር የመሰለው ሰዓት አው ያው ሲገፈታተሩት ያው ሰክሮ ነው ምናምን ሲሉ ያው እኔም ሰክሮ ነው በሚል ነው እንጂ ትክክል ይሄ ነገር ይሆናል ብዬ እንትን ልጅ አላት ነገር ብዬ እኔ አልገመትኩም ምንም አላሰብኩም ጭራሽ እሺ ሌላኛው ያልነገርኩ ነገር አለ ቀለል አድርጌ ገንዘብ ልክላት ነበር ነው ያልኩ ግን በጣም ስትጠቀምብኝ ነበር ብለሃልና እስቲ ስለ ገንዘብ ደግሞ ንገረን እንዴት ነበር ገንዘብ ምትልክላት አዎ
በወቅቱ ያው እናቴ ታመዋል ምናምን ትለኝና ያው በወር 3ቴም 4ቴም እልካለሁ። በቃ የሰራሁትን ብር በአጠቃላይ እንደው ወደ እሷ ነው መልከው እና ለአልጋ ትለኛለች ለተለያየ ነገር በቃ ለሚያስፈልጉ ነገሮች እናቷ በጣም ያው ታማሚ እንደሆኑ ብዙ መድኃኒቶች እንደታዘዘላቸውና ብዙ ብር እንደሚጠየቁ ነው የምትነግረኝ። እኔም በቃ ያው ቤተሰብ የሷ ቤተሰብ ያው የኔ ቤተሰብ ናቸው በሚል በቃ በጣም ብር ልክ ነበር። በወር 3-4 ይልካለሁ የተባልኩትን ብር በአጠቃላይ ይልካለሁ። ከዛም አልፎ ያው ስትመጣ ቤቱ መታደስ አለበት ስለምትለኝ ስላለችኝ ያው ለቤቱ ማደሻ ምናምን የሚያስፈልጉ ነገሮች ሁሉ ብር ልካለሁ። በጣም ነው ብር መልከው። ግን ያው ስመጣ ያየሁት ነገር አረ ምንም እናትየውም እንደማይታመሙ ነው እንደውም ከቅርብ ሰዎች የሰማሁት። ቤቱም እንደዛው እንደነበረ ነው። ምንም ሀለ እድሳት ነገር የምትለው ነገር የለም። ላይን የሚሞላ ነገር ምንም አላየው። በቃ ይሄ ነው። በጣም ግን መነግር ያስረግጬ በጣም ብዙ ብር እንደነበር ስለከላት የነበረው። ካንተ እየተጠቀመችብህ ነበር ማለት ነው። ስራም አትሰራም ነበር ያንተ ብቻ ነበር ድጎማ? አዎ ስራ ምናምን አትሰራም። ግን ይሄን ታል ብር እንትን ሚል አልነበረም። አልኩ ነገርኩ እኮ ቤቱ ራሱ የታደሰው በቃ ዝም ብሎ ነው። ምንም ይሄን የምትለው ነገር የለም። እና ተገቢውን ነገር በቃ በሚገባ በደንብ አረግ ነበር። የምሰራውን ብር በአጠቃላይ ምንም አልቀረኝም። ወደዚህ ነበር መልካው። ይሄን ሁሉ ስታይ አንተ ታዲያ ለምን ዝም አልክ? ለምን ይሄው ነው ውሳኔ ያልወሰንክም ነበር? ያው የባለፈው ታሪኬን ታውቃለህ። እና የባለፈው ታሪኬ ያው ብዙ እንትን ስለነበረው በአሁኑ ህይወት ይሄ ነገር ይደገማል ብዬ እንትን ስላላልኩ ነው። በቃ ምንም ልጠረጠር አልቻልኩም። ቀጥታ ወደ ትዳሬ ነበር በጣም ማስበው የነበረው። ሁሉ ያለፈው ታሪክ እኮ እንደዚህ አይነት ነገሮችን በደንብ እንድታስተውል ነበር ሊያደርግህ የሚገባው። አዎ ነበረ። ግን እዚህ 15 ቀን በመጣው ጊዜ ምንም ነገር ያው ሰውን ለማወቅ አንድ ቀንም በቂ ነው። ግን በደንብ በቃ እኔ ሙሉ ለሙሉ አምኛታለሁ። ምክንያቱም ከባለፈው በጣም በተለየች መንገድ ነው እና ትክክል ትዳር ፈላጊ ነች ሆና የምትመስለኝ የነበረው። እና በምን ልጠርጥራት? በቃ ይሄ ነው ያለው ነገር ይሄ ነው። እስቲ እንደው አንድ የመጨረሻ ጥያቄ ልጠይቅህና እንደዚህ ያስደረገችኝ እሷ ናት ብለህ ታምናለህ? አሁን ላይ ሆኜ ሳስበው ይመስለኛል። ምክንያቱም ያ ቀደም እንደነገርኩክ የልጄ እናት ነች ብሎ ሲለኝ ነገሮች ሁሉ በቃ አሁን ነው ክሊር ሆኖ ይታዩኝ እና በሷ በኩል ነው ብዬ አሁን ላይ ደምድም ያለው እኔ በቃ ይሄ ነው። ይሄንን ሁሉ ነገር አስቀድመህ ለምን አልነገርከንም? ማለት እሷ አሁን ከሸሸች በኋላ እንደዚህ የምትነግረን አስቀድመህ ብትነግረን የሆነ ነገር እናገኝባት ነበርና ይሄንን ምለ በቁጭት ነው። ለምን እስካሁን አልነገርከንም? እኔ ይሄ ነገር ይፈጠራል ብዬ ዳግመኛ ምንም ጭራሽ አላሰብኩም ነበር። እና በቃ ሰው እንግዲህ ያለውን ነው አይደል? ያለኝን ሁላ ለተዳሪ ብዬ ነው ይሄንን ምልክላት የነበረው። እና እኔ አሁን በቃ ይገርማል ምንም አይነት እንኳን ብር የለኝም። በቃ ያለኝን ሁሉ ነገር በቃ ወሷ ላይ አፍስሻለሁ። እና ተወኝ እባክህ ተወኝ። እንዴት ላድርግ? ትዳሪ ለማዳን ብዬ እስካሁን ያልነገርከን ምክንያቱ እኮ ነው ያልገባኝ። ተውስቲ ተኔማ ትዳሪ ለማዳን ብዬ ነው እንዴ ይሄ ነገር ይፈጠራል ዳግመኛ ብዬ በምን ላስብ? ተወኝ እባክህ ብሬንም ሁሉ ነገሬን አጣው። እኔ ማን እንደዚህ እንደረገመኝ አላውቅም። እኔ ግን መልካም ሰው ነበርኩ። ተፈታተነኝ ብዙ ነገር። አይዞህ እሺ እንግዲህ ውድ ዱካ ቤተሰቦች እንዳያችሁት ጉዳት ደርሶበታል። ይሄ ሰው ጉዳቱን ያደረሰበትን ሰው ደግሞ ለመፈለግ በመናደርገው ጥረት ውስጥ በጣም ብዙ ያልተሰሙ ነገሮች እየሰማን ነው። ብዙ ስብስብ ነገሮችም እየተጋለጡ ይገኛሉ። እንግዲህ አሁን የሰማነው ነገር እቺ ልጅ ያላት ሰው መሆኗን ነው። ይሄ ደግሞ ለሁላችንም በጣም አዲስ ነውና ምናልባትም ከዚህ ጀርባ
የሆነ ነገር ሊኖር ይችላል በጣም ውስብስብ ነው ነገሩ በርግጥ አንዱን ስንይዘው ወደ ሌላ ነገር እየሄደ ነው እንግዲህ ዱካ ጋር ሲመጡ ሰዎች ንጹህ ለመምሰል ጥረት ቢያደርጉም ዞሮ ወንጀላቸው በዚህ መልክ ይጋለጣል አሁን እንግዲህ ተበድያለሁ ብላ የመጣችው ሴት ናት እንግዲህ አሁን በዳይ ሆና ያገኘናት ያለነውና ነገሩ ወዴት እየሄደ ነው የሚል ጥያቄ አንድና ነሳ ያስገድደናልና ለምሰውር አስፈልገ ለምንድነው ሚዜዋስ በስነ ስርዓት ማታናግረን ለምንድነው ትላንትና ገፍትራ ያስወጣችን ከዚህ ጀርባ ያለውንስ ሚስጥር እስካሁን ድረስ ለምን ደበቁት የሚለውን እንግዲህ ከሚዜዋ መልስ ለማግኘት ጥረት እናደርጋለን ነገር ግን በስነ ስርዓት ካልመለሰችልን ደግሞ ጉዳዩ ወደ ህግ ነው መሄድ ያለበት ከዚህ ጀርባ ወንጀል አለ የመግደል ሙከራ ነው የተካሄደው ቢሳካላቸው ይሄን ሰው ገለውታል ማለት ነውና ስለዚህ ማድረግ የምንችለውን ሁሉ ለማድረግ ጥረት እናደርጋለን አሁን ቀጥታ እንግዲህ ጉዟችንን የምናደርገው ወደ አንደኛ ሚዜዋ ቤት ነው አብራችሁን እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ እዚህ ቤት ለሁለተኛ ጊዜ ስንገኝ ነው እንግዲህ ጓደኛሽን በደረሰባት ነገር ልታጽናኛት ወደ ቤትሽ አስገብተሻት ነበር አብራችሁ እንደሆናችሁ ነበር መናቀው ትላንትና ግን ስንመጣ እንደዛ አልቀበልም ብለሽ ከበር የመለሽን ምክንያት ምንድነው ያው አንደኛ ነገር ትላንትና ስትመጣ እንደወልክልኝ አላሳወቃችሁ ስደውል ስልክ አታነሱም ነበር እናንተ አንቺም አታነሽም እሷም አታነሳም ያ ደግሞ እኮ ግዴታ አይደለም አይደለ በቃ ይሄን ሁሉ ጊዜ አብራችሁ ለፍቻለሁ እኔም የራሴ ህይወት አለኝ የራሴ ኑሮ አለኝ መኖር አለብኝ ብዙ ጣጣዎች እያደረየ አንቺ ነሽ አይደል ይሄንን ጉዳይ እኛ ጋር ይዘሽ መጣሽው እኛ እንድንገባበት ያደረግሽው አንቺ ነሽ ኮኔም በሆነ እኮ ነገሩ በቀላሉ ይስተካከላል የሚለው ነገር ነው እንጂ እያደረ ያዋለ የመጣ ያለው ነገር የኔንም ህይወት የሚረብሽ ነው ስለዚህ አሁን ለጊዜው እኔ በቃ ከእንደዚህ አይነት ነገር ወጥቻለሁ ምክንያቱም ህይወቴን መኖር ነው የምፈልገው አንቺ ነሽ መጀመሪያ እዚህ ውስጥ ከተተሽ እኮ ግን እኔ ነኝ መጥቻለሁ እዚህ ውስጥ ደግሞ ስንገባ የኛም ፕሮግራሞች አይተሽ ታውቂያለሽ አይደል ከዚህ በፊት የሆነን ነገር ከያዝን ጥግሳና ደርስ እንደማንተው ታውቂያለሽ አተዋለው ባልሽው ሰዓት ምትተዩ ነገር ያለ ነው የሚመስልሽ እኮ ምን ላድርግ ቢያንስ እሷን ህይወቷን አትረፈናታል አይደል እኔ ጋም ደግሞ ቁጭ ብላ እየተንከባከብኳት ነው ግን የቤተሰቧ ነገር እያንዳንዱ ነገር ስለባሏ አደጋው ምን እየበዛብኝ መጣ እኔም ኃላፊነት አለኝ ቤተሰብ አስተዳድራለሁ የራሴ ህይወት አለኝ ገብቶካል እኔ ነገሮች እየዞሩ ወዴት መንገድ ይሄዱ እንደሆነ አላውቅም ስለዚህ እኔ በቃ ከዚህ በኋላ አልፈልግም ምንድነው አልፈልግም ብለሽ ማንሳት ያልፈለኩት በቃ ለዛ ነው አልፈልግም ማለት ምን ማለት ነው ምታቂው ነገር አለ ማለት ነው ይሄ ነገር ወደኛ ስታመጪው እሷ ተሰወረች የሚል ነበር ዛሬ ላይ ግን የሆነ ያለውን ነገር ዘመዷም አለ እኔ ብቻ አይደለም የመጣሁት አይደለ ዘመዷም አለ አብረን የመጣው ነው ስለዚህ እኔ ምን አድርጋለሁ እሱን እኮ የትም ልናገኘው አልቻለም ብዙ ጊዜ ሆነው እሱ ከመጀመሪያም እኛ ጋር መጣ ከዛ በኋላ አግኝተነው እናቃለን እንዴ አናቀም ስለዚህ አሁን አንተ ምን ይያልከኝ ነው እቤት ኮስት መጣ እኔ ጋር ነበረች አይደል እንዴ እኮ አንቺ ጋር የነበረች ልጅ ላናግራት ስመጣ አላስገባም አልሽኝ ሰውም ከጎረቤትስ ምን ይለኛል በየጊዜው እየመጣችሁ ጥያቄ ነው ወንጀለኛ እኮ ነው እየመሰልኩ ያለሁት ነገሮቹ የዞሩ የከበዱ ነው የመጡት እኔ ራሴ ችግር አለብኝ ሲቀጥል ደግሞ እሷን በተቻለኝ መጠን ትሪት አድርጊያታለሁ አግኝተናታል ህይወቷ ተርፏል አይደለ ከዛ ባለፈ ከሷ ከቤተሰቦቿ ጋር መጨረስ ትችላላችሁ እኔ ለምን አተውኝ ለምን ይኖር አንቺ ነሽ እዚህ ውስጥ የከተትሽ ነው የመጀመሪያው ነገር አስመረን ተግባብተን ልናልፍበት የሚገባው ጉዳይ ይሄ ነው አንቺ ነሽ እዚህ ውስጥ የከተትሽን እኛ አንቺን አምነን ነው የመጣነው አሁን ይሄ ታሪክ የጠፋች ልጅ ታሪክ ሳይሆን የወንጀል ጉዳይ ሆኗል እዚህ ውስጥ ሰው ተደብድበዋል ሰው ላይ የመግደል ሙከራ ተደርጓል ዛሬ ላይ ተነስተሽ እኔ አይመለከተኝም ከዚህ በኋላ የለውበትም የምትዩ ጉዳይ ነው የሚመስልሽ እንዴ ከዚህ በላይ ምን እንዳደርግ ነው የምትፈልገው አንተ ለራሱ ከዚህ በላይ ምን እንዳደርግ ነው የፈለከው በተቻለ መጠን ተባብሬያታለሁ እናንተ ጋር መጥቼ እግዚአብሔር ይስጣችሁ ነገሮችን ከዘመዳው ጋር መተን አሳውቀናል ህይወቷ ተርፏል አይደል ከዚህ በላይ እኔ ምንድነው ማድረግ ያለብኝ ይሄ ህግ የሚመለከተው ኦር ደግሞ እናንተ የምትጨርሱት ጉዳይ ነው እኔን አይመለከተኝም ምክንያቱም እቺ ልጅ እኔ ጋር ነበረች እኔ ጋር ነው ቁጭ ያለች ለተወሰነ ጊዜ ስለዚህ አለቀ በቃ ታዲያ እኔ ምን ማድረግ አለብኝ እኮ አይውልሽ አሁን እንቺ አላስገባችሁም እስከማለት ድረስ ያደረሰሽ ነገር ምንድነው ምንም የሰራሽው ስራ የለም አይደል የሰራሽው ወንጀል አለ የለም
ምንም ወንጀል ካልሰራሽ እኛን አላስገባም ያልሽው ለምንድን ነው? እዚህ ውስጥ እንድንገባ ያረክሽን አንቺ ነሽ። ከዛ በኋላ ግን ይሄ ሰውዬ መደብደቡን ስታቂ ከዛ በኋላ ከኛ ጋር ኮሙኒኬሽንሽን አቋረጥሽ። ስልክ አላነሳልሽ። ከዛ በኋላ ተሰወርሽ ምናምን። ምንድን ነበር ሐሳባችሁ? እኛ ምንም ሐሳብ የለንም፣ ግን ጫናዎች እየበዙ ነው። ከናንተ ውጪ የተለያየ ስልክ ይደወልልኛል። እማላቃቸው ብዙ ስልኮች ይደወላሉ። ብዙ የንግግር እንትኖች አሉ። ስለዚህ እኔ አልፈልግም። በቃ ከዚህ ነገር ራሴን ማውጣት ነው የምፈልገው እያልኩ እኮ ነው። ምን ያህል ነው እዚህ ውስጥ ያለሽው ነው አሁን ጥያቄው። ከዚህ መውጣት መፈለግሽ ሳይሆን ከዚህ ሰውዬ መደብደብ ጀርባ እጅሽ አለ የለም የሚለው። እንዴት ነው እንደዛ የሚሆነው? እንዴት ነው የጓደኛዬ የእህቴን ባል እንዴት ነው እንደዛ ላደርግ የምችለው? እኮ ይሄንን ሰውዬ ታዲያ ምን ሊያስደበድበው ቻለ? ማን ነው እንደዚህ ያደረገ? አዎ ማን ነው እንደዚህ ያደረገ? ለዛ ነው አየህ ስልክህንም አላነሳም ያልኩት፣ እንድትመጡም ያልፈለኩት ለዛ ነው። ዞራችሁ ጥያቄያችሁ ወደ እኔ ጋር ነው። ገብቶካል? እኔ እንዴ አንቺ ነሽ ይሄንን ጉዳይኛ ጋር ይዘሽ የመጣሽ። ከሆነ እኔ ለምንድን ነው አንተ ጋር መጥቼ ጠፍታለች እናግኛት ሁለቱም የሉም ብዬ ለምንም ልመጣ እችላለሁ? ምን እንዳሰባችሁ አልገባኝም። ይኸውላችሁ የመጀመሪያው ነገር የሱ መጥፋት ሊያሳስባችሁ ይገባ ነበር። እሷ ተገኘች። በእንደዛ አይነት ሁኔታ ከተገኘች በኋላ ቀጣይ ሊሆን የሚገባው ጥያቄያችሁ ይሄ ሰውዬ በደናው ነው ወይ የጠፋው የሚል ነበር። እናንተ ግን ለሱ ግድ አልሰጣችሁም። እውነት አሰት እሱ እውነት ነው። ለምንድን ነው ግድ ያልሰጣችሁ? እንትን ያደረግነው ከሷ ጋር ነው። ለምንድን ግድ ያልሰጣችሁ? የሰው ሀገር ሰው ነው። የሰው ሀገር ሰው ነው። እናንተም ብሎ ነው እዚህ የመጣው። ሌላ ዘመድ እንደሌለው ታውቃላችሁ። ከናንተ ጋር ነበር 15 ቀን ያሳለፈው። ከዛ በኋላ ይሄ ሰውዬ ሲሳወር ለምንድን ነው እናንተ ይሄ ሰውዬ መጥፋቱ ያላሳሰባችሁ? ምክንያቱም ስለምታውቁ ነው። እኔ መልሱን ልንገርሽ። በምን አይነት ሁኔታ ውስጥ እንደነበር ስለምታውቁ ነው። እንደተደበደበ ለሞት በቃ እኔ እንድትጠይቀኝ ብላ አልፈልግም። በቃ ከዚህ በላይ አልችልም። እባክህ ከዚህ በኋላ የወንጀል ታሪክ ነው እናቱ። ከዚህ በኋላ እኔ ብቻ አይደለሁም የምጠይቅሽ፣ ፖሊስ ይጠይቅሻል። የመግደል ሙከራ ነው የተደረገበት። ይሄን ሰው እኔን ከምን ጋር ያገናኘኝ ነው አልገባኝም። ይሄ ሰውዬ ከደረሰበት ነገር ጋር የለውበትም የምትይ ከሆነ ደግሞ ስለ ጓደኛሽ አንድ ባንድ መጠይቅሽን ጥያቄ ትመልሽልኛለሽ። እሺ በመጀመሪያ ደረጃ አንድ ነገር ልንገርክ። የዛን ቀን የሰርጉ ቀን የተፈጠረውን ነገር አንተም በአይነህ አይተሃል። ሄደን ራሷን ልታጠፋ ስትል ደርሰናል አይደለ? እሱ ደግሞ ያለበትን ሁኔታ በሰዓቱ አላወቅንም። ምክንያቱም ስልኩ ዝግ ነው፣ እሱም የለም። ስለዚህ ይሄ ሰውዬ ሆን ብሎ የሆነ ነገር ፈጥሮ ይሄ ነገር እንዲፈጠር አድርጎስ ቢሆን እኔ በቦታው እኮ ካንተ እኩል ነው ያለችበት ቦታ ላይ አይደል የደረስኩት። ሆን ብሎ ማለት ምን ማለት ነው? አላውቅም። ሰው ሆን ብሎ ራሱን ያስገድላል? እንግዲህ ያስገድላል እያልኩ አይደለም እኮ። ይሄ ሰውዬ ከሞት ነው የተረፈው። እንደሷ የውሸት ገመድ ይዞ 4 ሰዓት ሙሉ ሰው እስኪደርስለት አልጠበቀም። ይሄ ሆን ብሎ ነው። ሆን ብላማ ለመግደል ራሷን ለመግደል ያስመሰለችው እሷ ናት። እኛ እዛ ጫካ እስክንደርስና እሷ በደረሰችበት ሰዓት የ4 ሰዓት ልዩነት ነው ያለው። ሰው ራሱን የማጥፋት ውሳኔ ወስኖ ቢሆን 4 ሰዓት ታደርገው ነበር አይደለም። ድራማ እየተሰራብን ነበር። የውሸት ቴክስት አብረሽኝ የሆንሽው በምክንያት ነው። አብረሽኝ የሆንሽው አንድ ጥያቄ ልጠይቅ። እሱ ምክንያት ነው እኔ ማወቅ የፈለኩት። ድራማ ከሆነ ይሄን ነገር እኔ እውነት እማቀው ከሆነ እባክን እርዳኝ ብዬ ለምን አንተ ጋር ከቤተሰቧ ጋር ለምን መጣው? አብረሽኝ የነበርሽው በምክንያት ነው። ምክንያቱም ደግሞ እኔ እነግርሻለሁ። እኛ እዚህ ውስጥ እንድንገባ ፈልጋችኋል። ሐቀኞች ለመምሰል ሞክራችኋል እንጂ እቺ ልጅ ራሷን የማጥፋት ኢንቴንሽን ቢኖራት ኖሮ 2 ደቂቃ በቂዋ ነበር። እኔ ለምን ራሷን አላጠፋችም እያልኩኝ አይደለም። እንደዛ እያልኩኝ አይደለም። ነገር ግን ራሷን ለማጥፋት አስመስላለች እያልኩሽ ነው። አሁን ገባሽ? እያልኩሽ አሁን አንተ ሳይድ እያረክ ያለኸው ስለ ሰውየው ነው። ሰውየውን ቢሆን ከዛ ድረስ መጥቶ ስልኩን አጥፍቶ የጠፋበት ምክንያት ቴክስት የጻፈላት ለሷ ምክንያት ምንድነው? ቴክስት ምንም አይነት ቴክስት እንደጻፈ የሚያሳይ ማስረጃ የለም። ከቴሌም እኛ ጠይቀናል። ምንም አይነት ቴክስት እንደጻፈ የሚያሳይ ማስረጃ የለም። አሁን ግልጽ ሆኖልሻል? እዚህ ውስጥ የለውም ብለሽ የምታስቢ ከሆነ እኔ ንጹህ ሰው ነኝ የምትይ ከሆነ ከዚህ ሰውዬ መደብደብ ለመግደል መሞከር ጀርባ የለውም የምትይ ከሆነ መጠቀሽን ነገር እንዳለ መልሽልኝ። እሺ የመጀመሪያው ነገር ልጅ እንዳላት ታውቂያለሽ? ስለምን ልጅ ነው የምታወራው? ጓደኛሽ ልጅ አላት። ከሌላው እንደወለደችው ልጅ አላት።
ከዚህ ሰውዬ ጋር ግንኙነት ከጀመረች በኋላ ልጅ ወልዳለች ኑሮዋን የመሰረተችው በሱ ገንዘብ ላይ ነው ጓደኛሽ ልጅ እንዳላት ታውቂያለሽ እኔ የምጠይቀኝን ጥያቄ አላውቀውም ይቅርታ ይሄን የመመለስ ግዴታ ያለብኝ አይመስለኝም ኦኬ ለወንጀለኛ መሸፋፈን በራሱ ወንጀል እንደሆነ ታውቂያለሽ እንዴ ልጅ አላት እያልከኝ እኮ ነው ያለው እኔ ደግሞ ይሄንን እማቀው ነገር የለም አሁንም ደግሜ ነው የምጠይቅሽ ወንጀለኛ መተባበር ወንጀል ነው እቺ ልጅ የሰራችው ወንጀል ውስጥ ለሷ ለመሸፈን የሆነ ነገር ለማድረግ ጥረት አድርገሽ ከሆነ ይደረስብሻል እኔ አልተው እኔ በፍጹም አልተው እኔ ሁሉ ጊዜ ከተበዳይ ጎን ነው የምቆመው ይሄንን በደል አብራችሁ ነው የሰራችሁት ስለዚህ ብዙ ታሪኳን ታውቂያለሽ እኔ እሷ ልጅ እንዳላት ለማወቅ አሁን ከዚህ ወጥቼ አይደቃ አይፈጅብኝም እሺ ምን ኖሮ ኢትዮጵያ ውስጥ እንበል ታሪክ ከሱ ህይወት ጋር ምን ያገናኘዋል ልጅ ቢኖራት ከሱ ህይወት ጋር ምን ያገናኛል ለምን ደበቃችሁት ምንድነው እኔ ነኝ እንዴ ሙሽራውን ለምን ደበቃችሁት በስነ ስርዓቱ ለጥያቄህ መልስ ልመልስልህ እኔ ጓደኛው ነኝ እሱ ደግሞ ባልዋ ነው አይደለ አንድ ሰው ጓደኝነት ወር ትዳር ሲያስብ ያለውን ነገር በግልጽ ነው አይደለ የሚነጋገረው ስለዚህ ነግራው አውቆ አምኖበት የገባው ነገር ነው ብዬ ነው ማስበው ምክንያቱም ምን ልጅ እንዳለሽ ነግረሽዋል ኦር ልጅ አላት ብዬ ለሱ ማሳወቅ አይተበቀብኝም እኔ አንቺ እንድታሳውቂው አይደለም ይሄ ሰውዬ እሷ ልጅ እንዳላት አያውቅም ነበር እኮ ነው ያለ ማወቁን በምን አውቃለሁ አንድ ሰው አላውቅም ምክንያቱም ልትነግርሽ ትችላለች በአጋጣሚ ይሄ ወሬ እንዳይወራ ሲባል እናንተ ተነጋግራችሁበታል ኖ በቃ ተነጋግረው ጨርሰው ነው የመሰለኝ እኔ ምንም እሱ ልጅ እንዳላት ይወቅ አይወቅ ማቀው ነገር የለም በዚህ ርስ ደግሞ እኔና እሷም አውርተን አናውቅ እናንተ ለኔ መታችሁ ስትነግሩኝ ከዚህ በፊት ጠላት የሚሆናት የተደበቀ ታሪክ እንደዚህ አይነት ነገር ካላት የድሮ ቦይፍሬንድ ምናምን ስላችሁ ቦይፍሬንዷ ነበር በሰላም ነው የተፋቱት ከዛ በኋላ እሱም ኑሮ ነው የሚኖረው ወልዶ ነው የሚኖረው ምናምን አላላችሁኝ ይሄንን ታሪክ ለምን አልነገራችሁኝም እሷ ልጅ እንዳላት አሁን ልጇ ነው እንዴ የዚህ ሁሉ መንሴ እኮ ልጇ አይደለም አይደለ ከዚህ ሁሉ ከደብደባው ጀርባ ያለ ሰው አለ ብለን እናስባለን በግልጽ ለመናገር የልጇ አባት አስፈራርቶት እንደነበር ታውቂያለሽ ክለብ ድረስ ማለት ይሄን አላውቅም እንግዲህ እኔና እሷ ይሄንን ነገር አላወራነው ስለዚህ የማላውቀውን ነገር እኮ ነው አንተ እንድነግርህ እንድመልስልህ ያስገድድልኛል ክለብ ድረስ መጥቶ የልጇ አባት አስፈራርቶት ከነበረ ታዲያ የልጇን አባት ነው ሄዳችሁ መጠየቅ ያለባችሁ ለምን እንጠይቀኛለህ ታዲያ እናንተ ልጅ እንዳላት ለምንድን ነው ያልነገራችሁ በዚህ ደረጃ ያስፈራራ አሁን አይደለም ይሄንን ሰውዬ ጥያቄን ካቆንኩኝ ፖሊስ ነው የሚጠይቅሽ እሺ እኔ ጥያቄን ሳቆም ከዚህ በኋላ ፖሊስ ጣቢያ ነው ሄደሽ የምታወሪው ልጅቷ እዚህ ቤት ነበረች አሁን ትፈልጋለች ከዚህ ወንጀል ጀርባ አለች ስለዚህ አንቺም የወንጀለኛ ተባባሪ ነሽ የት እንደሆነ ደብቀሻታል ቀሪውን ከፖሊስ ጋር ነው የምታወሪው እኔ ምለው እኔ ምን አድርጊ ነው የምትለኝ እኔ ልጅ አለኝ ትዳር አለኝ ኑሮ አለኝ ቤተሰብ አለኝ እንዴት ነው መሆነው ሁላችሁም እየመጣችሁ እኔ ነው የምትጠይቁኝ እኔ እሷን ሻኝቻታለሁ እባክን ከቻልክ ተወኝ የምታውቂው ነገር እንዳለ ንገሪኝ ካንቺ እዚህ በላይ እኔ ኬት ላምጣት ኬት ልውለዳት ልጅቷን እኔ ኑሮዬን እየረበሻችሁ ነው በሰላማዊ ነው መኖር የምፈልገው እባክን ቢያንስ ቤተሰቦቿን ጠይቅ ኦር ደግሞ እሱን ጠይቀው ቤተሰቦቿ እንደማያዋራት እንደማይፈልጓት ታውቂያለሽ አንቺ ነሽ ቤተሰብ ሆነሽ ያስቀመጥሻት ከመጀመሪያም እቺን ልጅ ይዘሽብን የመጣሽው አንቺ ነሽ አሁን እኔ የምፈልገው ወዴት ነው ሄደችው የት ነው ያለችው አላውቅም እንዴት አታውቂም እኔ ጋር ነበረች ሰነቀን ቁጭ አለች በቃ አንድ ቦታ ደርሼ ይመጣል ብላ ሄደች በቃ አልተገናኘንም ስለዚህ እኔና አንቺ በሰላም ልትነግሪኛት ማለት ነው ከዚህ በላይ ቆይ እንዴ በጣም እኮ እየተባበርኩክ ነው ከዚህ በላይ እንዴት ላድርግ ቆይ እንዴ ምን ልሁን ከዚህ በላይ ወንጀለኛን መደበቅ ወንጀል ነው እኮ ከፈለክ ግቡና ፈትሹ እቤት ውስጥ አለች ብላችሁ ካሰባችሁ ገብታችሁ ፈትሹ ሻት ቆጣ አዲስ ደውይልኝ ገብቶኛል እኮ ትላንት ነው እንጂ አላስገባ ያልሽን ትላንት እዚህ ቤት ነበረች ማለት ነው አልነበረች በቃ በጣም ስለደከመኝ ነው ሁሉ ቀን ማብራራት ማስረዳት በጣም ስለደከመኝ ነው ስለዚህ እኔና አንቺ መግባባት አንችልም ማለት ነው አዝናለሁ ቤተሰብ አለኝ ብለሽኛል ልጅ አለኝ ብለሽኛል ለቤተሰብሽ ስቲ ይሄንን ተናገሪና ራስሽን ያሳው ከዚህ በላይ ቆይ ኬት ላምጣት ይሄ ነገር እኮ ነው ከዚህ በላይ ደከምኩኝ ማለት ኑሮዬን ሁላ በቃ ማሰብ ያቃተኝ እኮ ነው ቢያንስ እኔ ኃላፊነት አለኝ ትዳር አለኝ ልጆች አሉኝ ለምን ኑሮዬን አልኖርበትም ይኸውልሽ እኔም ከዚህ በላይ አንቺን ልተባበርሽ አልችልም
እየተባበርኩሽ እንደሆነ አስቢ ካለበለዚያ ግን ከዚህ በኋላ ከይቅርታ ጋር ከፖሊሶቹ ጋር ነው የምትጠያየቀው ስለዚህ ተነሽ አይመለከትም ምን ማለት ነው አይመለከትም እሺ እንግዲህ ተመልካቾቻችን ተመልሰን መተናል ተመልሰን ስንመጣ እንግዲህ ከሙሽራዋ ሚዜዎች አንዷ የሆነችው እህታችን ጋር ነው እዚህ የተገኘ ነው ነገሩ ምን ያህል እየተወሳሰበ እንደሄደ ካየች በኋላ ይሄ ነገር ከጀርባው ብዙ የወንጀል ታሪኮች አሉ ማወቅ ያለባችሁ ነገር አለ እኔም የማውቀውን ነገር መናገር ፈልጋለሁ ብላ እዚህ መኖሪያ ቤታቸው ድረስ ጠርታን ነው እንግዲህ የመጣ ነው እንግዲህ በጣም ውስብስብ ነው ነገሩ ለኛም ውስብስብ ነው የሆነውና እስቲ አንቺ በሰፊው ራስሽን አስተዋውቂንና ከሱ ተነስተን ይሄ የተወሳሰበ ነገር ምን ተፈጥሮበት ነው የሚለው አብረን ለመፍታት እንሞክር ያ ስሜን አርዶስ ይባላል ያ በዋነኛነት አንተን የሚጠራውበት ምክንያት እንደተናገርከው ከዚህ ሰርግ ጀርባ ብዙ ነገር አለ የተወሳሰበና ያው እሱ ልነግርክ ነው ያው እኔ የሙሽሪት ሚዜ ነኝ እና ምንድነው እኔ ሚዜዋ ነኝና ያው ብዙ ማቀው ነገር አለ እሱ ልነግርክ ነው የጠራውክ ዛሬ ለምን ማለት ብዙ ሰዎች ሊረዱ ፍቃደኛ አልሆኑም ነበር በዚህ ጉዳይ ዙሪያ የሚያውቁትን የሚነግረን ሰው አተን ነበር አንቺ ዛሬ ለምን በሷው ገኔ ነበርሽ ሰው ነሽ ብዙ ነገር ከቨር አድርገሽላታል ወደፊት ወጥተሽ ከዚህ ሰርግ ጀርባ ያሉትን ውስብስብ ነገሮች እስከ ዛሬ ድረስ ለምን አልተናገርሽ ያው በቃ አሁን በጣም የከፋ ነገር ስለሆነ መናገር አለብኝ ብዬ ነው ወደ አንተ የመጣሁትና ከባድ ምን ብዬ እንደምናገር ካላውቅም ያው ሰርጉ ቀርቷል ያው እኔ ሚዜኔን ብዬ ካለው ያው በዋነኛነት ሰርጉ የሚቀርበት ምክንያት ሙሽራው እንግዲህ ተደብድቦ ነው የተገኘውና መግደል ነው የቀራቸው በቃ በጣም ደብድበውት ተጥሎ ነው የተገኘውና ከባድ ነው ለዛም ነው ወደ አንተ ልናገር የመጣሁትና ከዚህ ድብደባ ጀርባ እነማን እንዳሉ ታውቂያለሽ ምንድነው ምክንያቱስ የሚለውን ታውቂያለሽ ማለት ነው ይሁልክ እኔ አሁን እንደሚመስለኝ ከሆነ የሚመስልሽና እውነቱን ነው የምትነግሪኝ እውነቱን ነው የምነግርክ እና ምን አለ መሰለክ ሙሽሪት ልጅ አላት ማለት ከሌላ የወለደችው እና ምንድነው ይሄ ሶዬ የሚያቀው ነገር የለም ሊያገባት ነው የሚፈልገውና እሱ አቀራረቡ እንደዚህ አይነት አልነበረም ያው አለ አይደለም ማንንም ሰው ተቀርበዋለክ አንዳንድ ነገሮችን ያደርጉላል ከዛ በኋላ ደግሞ ከዛ ሰው ጋር ትራራቃለክ ትለያያለክ እና እሱ እንደዛ ነበር በመጀመሪያ ደረጃ የቀረበችውና ሶየው ደግሞ እንደዚህ አይነት ሰው አይደለም በቃ ሁሉ ነገር ፍጥንጥና ረገባት ሁሉ ነገር ድንገት ምናምንና ሊያገባት ምናምን ነው የሚፈልገው ሶየው እና ድንገት ሲያረጋባት እቺ ልጅም ጨነቃት ማለት አሁን ሙሽሪትም ጨነቃትና ግራ ገባት እንዳልኩክ ልጅ አላት ይሄኛው የሚያገባት ሶዬ ደግሞ ይሄን ነገር አያውቅም እኔ ልጅ ብቻ ነው ያላት ወይስ ከልጇ አባት ጋር ሪሌሽን አላት ያው አላት ከሱ ጋር ግን ምንድነው ከዚህ ሶዬ ጋር ቤተሰብን ያውቃል ከዚህ ልጅ ጋር ልጇን አባት ያውቃል ልጇን አብረው ነው የሚኖሩት አይ አብረው አይኖሩም ያው ቤተሰብ ያውቃል ልጇም የሚያድገው ቤተሰብ ጋር ነው እሷም ቤተሰብ ጋር ነች ግን ያው ከልጇ አባት ጋር አልተለያዩ ሳይለያዩ ነው ከዚህ ሶዬ ጋር ግንኙነት የጀመረችው እንደዛ ነው የልጇ እድሜ ስንት ነው 4 አመት ምን እንደዛ ነው የልጇ እድሜ እና ስለዚህ ከዚህ ሶዬ ጋር 5 አመት ነው ሪሌሽንሺፕ ውስጥ የነበረችው ስለዚህ ኦሬዲ ነፍሰ ጡር ሆና ምናምን ነው ማውራት የጀመሩት ማለት ነው ከዚህኛው ጋር ነፍሰ ጡር ሆና ነውና ያው እሱ ሌላ ቦታ ስለሚኖር አያውቅም ብዙ ጊዜ በስልክ ነው የሚያወሩት በቃ እንዳልኩክ እሷ ይሄኛውን ማግባት ፈልጋ አልነበረም ይሄኛው የቀረበችው ያው በጣም ይረዳታል ብዙ ነገር ስለሚያደርግላት ለዛ ብላ ነው የቀረበችውና ሶየው ደግሞ እሷን ለትዳር ነው የሚፈልገው እና በቃ ሁሉ ነገር ፍጥንጥን ሲያረጋባት ግራ ገባት ጨነቃት እሷምና ይሄ መጀመሪያ የነበረው ባሏ ይሄን ነገር አወቀ ማለት ከዚህ ይሄ ሶዬ ሊያገባት ምናምን ሲያቅ በቃ ሌላ ነገር ነው ያሰበውና እኔ እንደሚመስለኝ ይሄ አሁን ባሏን ያው ተደብድቦ ምናምን ተጥሎ ስላገኘ ነው እኔ ሁለቱ ሳይሆን አይቀሩም እንደው አስደብድቦት ይሆናል ብዬ ነው ማሰብ አንቺ ይሄንን ነገር ከማን ነው ያገኘሽው እነሱ ሊሆኑ ይችላሉ
ብለሽ እንድደመድሚ ያደረገሽ ነገር ምንድነው? ወንድምዬ የሆነ ጊዜ ጠጥቶ ነበርና በቃ እሱ ነው ሰው በተሰበሰበበት ሁሉ ነገር የነገረን እሱ ነው። በቃ ደብድበው ነው አለ ብሎ ነው የተናገረው? አይ ደብድበነዋል ሳይሆን ያው ባልና ሚስቶቹ አንድ ላይ ሆነው እንዳስደበደቡት። እሺ ይሄ ወንድም ተብየው መደብደቡን በደንብ ተናግሯል ነው የምትይኝ? በደንብ ተናግሯል ሁላችንም ባለበትና ያው እንዳልኩክ እሷ ሰይንሱዬ ማግባት አትፈልግም። በቃ ሰውየው ፍጥንጥን አደረገባት ጫንቋት ግራ ገብቶት ይመስለኛል ወደዚህ ውሳኔ ሊገቡ እንትን ያሉትና ለኛ ራሱ ይልክ ማመን ነው ያቃተን ግራን የገባን። ምክንያቱም እንዴት አንተ አንድ ሰው ያው ባሏ በለው በቃና ይሄን በዚህ ደረጃ አንድን ሰው ማስደብደብ ማሞት በለው በቃ ገለውታል እና ግራ ይገባን ነበር። ይሄን ማን ነው እንደዛ ያደረገው ብለን በጣም ነበር የምንጨነቀውና በቃ እንዳልኩ ካጋጣሚ ወንድምየው ጠጥቶ ነበር እውነቱን እሱ ነግሮን ከሱ ነው ያወቅነው። ስለዚህ ይሄ ወንድም ተብየውን ልናገኘው እንችላለን? ያው ትችላላችሁ። ልደውይለት ትችላለሽ? መምጣት ይችላል? ይችላል። ብደውልለት መምጣት ይችላል። ስለዚህ እንደዛ ብናደርግ ይሻላል። እዚህ ጉዳይ ላይ በደንብ ማጣራት ካለብን እነሱን ይዘን ነው ማጣራት ያለብን። እሺ እንደዛ ብናደርግ ይሻላል። ስለዚህ ለምን ስልክ አትደውይ? ስልክ ይሻላል ይዘሻል? እሺ እንግዲህ ተመልካቾቻችን ይሄ ጉዳይ የበለጠ እየተወሳሰበ እዚህ ደርሰናል። እንግዲህ ለተባለው ሰው ደውለንለታል። ይሄ ማለት እንግዲህ የልጇ አባት ወንድም ነው። የልጇ አባት ማን ነው ስሙ? ሚካያስ ይባላል። ኦኬ እንግዲህ ይሄ የምትይኝ ሰው የሚካያስ ወንድም ነው ማለት ነው። እንግዲህ በእርግጠኝነት ይሄ ሰው ወንጀል ውስጥ አለ ብለሽን ነውና እየጠበቅን ያለ ነው። እርግጠኛ ነሽ? እርግጠኛ ነኝ እኔ። ንጹህ ሰው ጋር ችግር ውስጥ መግባት ስለማንፈልግ ነው ይሄንን በድጋሚ ጠይቅሽ። አይ ችግር የለም እኔ እርግጠኛ ነኝ። አንቺ ግን ዛሬ ላይ ተነስተሽ ይሄንን ነገር እንድትነግሪኝ ያደረገሽ ምንድነው? በቃ እንዳልኩክ ይሄን ሰውዬ ለምን እንደዚህ አይነት ጥቃት ደረሰበት የሚለው ነገር ስላናደደኝ ነው። ለዛ ነው እንጂ ጸብ ምናምን የለሽም ከነሱ ጋር? ምንም አይነት ነገር የለኝም። ፍላጎት የለሽም? ምንም አይነት ነገር የለኝም። እሺ እንግዲህ ተመልካቾቻችን እዚሁ አካባቢ ነው የተቀጣጠሩት። ሁለቱ ከተገናኙ በኋላ ይሄንን ሰው ለናናገረው ሞክራለን። እስቲ እንግዲህ አብራችሁ ነው እኛ ገባ ብለን ካሜራ እንትን እንላለን። አንቺ ጠብቂውና እዚሁ ቦታ ላይ ነው። ስለዚህ አንቺ እዚሁ ጠብቂው እኛ እንደበቅና እንትን እንበል። እሺ እንግዲህ ተመልካቾቻችን ያው እሷ እየጠበቀችው ትገኛለች። ምናልባትም የሚመጣው ሰው ከዚህ ጥቃት ጀርባ ያለ ሰው ነውና እሱን በቁጥጥር ስር አውለን ነገሩን የምናጣራ ነው የሚሆነው። በጣም ይሄ ነው የሚሆነው። ተመልካቾቻችን እንግዲህ ተገናኝተዋል። በፍጥነት ሄደን ይሄንን ጉዳይ ማጣራት ነው ያለብን። ምናልባትም በዛኛው በኩል እንዳይሮጥ ልጆች አዘጋጅልኝ። በዛ በኩል ሂዱ ግማሾቻችሁ በዛ። ሰላም ነው እንዴ? ና ምንድነው ልቀቀኝ